በዛሬው ቪዲዮ የፕሬዘንት ፐርፌክት ቴንስ ስትራክቸር ወይም ቅርጽ uses with examples ጥቅሞችን ከነምሳሌዎች መጨረሻ ላይ ደግሞ common time expressions ወይም የተለመዱ ጊዜ ጠቋሚ ቃላትን የምናይ ይሆናል። Hello grammar stars, nice to see you again. Let's make English easy. ከስትራክቸር እንጀምራለን። ፖዚቲቭ ሴንቴንስ ላይ ሲሆን subject plus have or has plus past participle ወይም V3 form of a verb የሚለውን እንጠቀማለን። ኔጌቲቭ ሴንቴንስ ሲሆን ወይም አረፍተ ነገሩ አፍራሽ ሲሆን subject plus have or has not plus past participle ወይም V3 not የሚለውን ብቻ ነው የጨመርነው። question ሲሆን have or has plus subject plus past participle ወይም V3 የሚል ቅርጽ የሚኖረው ይሆናል። ሲንጉላር ሳብጀክት ካለን የምንጠቀመው ቨርብ ምንጊዜም has plus V3 ይሆናል። ኔጌቲቭ ሴንቴንስ ከሆነ has not plus V3። ፕሉራል ሳብጀክት ካለን ቨርቡ have ይሆናል። have plus V3። ኔጌቲቭ ሴንቴንስ ሲሆን have not plus V3። ሳብጀክታችን ፕሮናውን ከሆነ ፕሮናውኖቹ ሰርድ ፐርሰን ሲንጉላር የምንላቸው he, she እና it ከሆኑ ሳብጀክታችን has plus V3። ኔጌቲቭ ሴንቴንስ ላይ ደግሞ has not plus V3 ይሆናል። ፕሮናውኑ I, you, we ወይም they ከሆነ ደግሞ ቨርቡ have ይሆናል። ስለዚህ have plus V3 ኔጌቲቭ ሲሆን have not plus V3 የሚል ቅርጽ ይኖረዋል ማለት ነው። ምሳሌዎች እንመልከት። ፖዚቲቭ ሴንቴንስ ላይ የመጀመሪያውን ምሳሌ ስናይ I have finished ጨርሻለሁ። ኔጌቲቭ ሴንቴንስ ሲሆን I have not finished አልጨረስኩም። not ምትለውን ብቻ ነው የጨመርነው። question ሲሆን have I finished ጨርሻለሁ። finished የሚለው V3 form of a verb ወይም past participle መሆኑን አስተውሉ። ሁለተኛው ምሳሌ he has arrived እሱ ደርሷል። ኔጌቲቭ ሴንቴንስ ሲሆን he has not arrived እሱ አልደረሰም። question ሲሆን has he arrived ደርሷል። ሶስተኛው ምሳሌ it has stopped አቁሟል። ኔጌቲቭ ሲሆን it has not stopped አላቆመም። question ሲሆን has it stopped አቁሟል። አራተኛው ምሳሌ you have eaten በልተሃል ወይም በልተሻል። ኔጌቲቭ ሲሆን you have not eaten አልበላህም ወይም አልበላሽም። question ሲሆን have you eaten በልተሃል፣ በልተሻል፣ በልታቸዋል። የመጨረሻ ምሳሌ they have left እነሱ ሄደዋል። ኔጌቲቭ ሲሆን they have not left እነሱ አልሄዱም። question ሲሆን have they left ሄደዋል። ወደ ዩዞቹ እንሄዳለን። የመጀመሪያውን ስንመለከት it's used to talk about completed actions with a present result. Action happened in the past but the result is important now. ይህ ማለት ፓስት ላይ ተደርገው ያለቁ አክሽኖች ወይም ድርጊቶች ነገር ግን ሪዛልታቸው ወይም ደግሞ ውጤታቸው በአሁን ሰዓት ላይ የሚታይ ከሆነ present perfect ቴንስን እንጠቀማለን። ምሳሌዎችን እንያ። I have lost my phone ስልኬ ጠፍቶብኛል። ስልኬ መጥፋት ድርጊቱ ተፈጽሞ አልቋል። ነገር ግን በዚህ ሰዓት ስልኩ እጄ ላይ የለም። ስለዚህ ውጤቱ በአሁን ሰዓት ይታያል ማለት ነው። They have cleaned the room ክፍሉን አጽድተዋል። ክፍሉን የማጽዳት ድርጊቱ ተፈጽሞ አልቋል። ነገር ግን ውጤቱ በዚህ ሰዓት ይታያል። ምክንያቱም ክፍሉ ንጹህ ነው ማለት ነው አሁን። She has finished her homework የቤት ስራዋን ጨርሳለች። የቤት ስራዋን የመስራት ድርጊቱ ተፈጽሞ አልቋል። በአሁኑ ሰዓት ግን ያለቀ የቤት ስራ ወይም ሆምወርክ አለ ማለት ነው። He has cut his hand እጁን ቆርጧል። እጁን የመቁረጥ ድርጊቱ ተፈጽሞ አልቋል። በዚህ ሰዓት ውጤቱ ምንድን ነው? እሱ የተቆረጠ እጅ አለው ማለት ነው። ሁለተኛ ዩዙን ስንመለከት it's used
to talk about actions that start in the past and continue now. ይህ ማለት ደግሞ ድርጊቱ ፓስት ላይ ነው የጀመረው ነገር ግን እስካሁን እየቀጠለ ነው ማለት ነው። ፕሬዘንት ላይ ወይም አሁን ላይ ድርጊቱ እየቀጠለ ነው ማለት ነው። usually with for and since. for and since ታይም ኤክስፕሬሽኖች ናቸው፣ ጊዜ ጠቋሚ ቃላቶች ናቸው። በዚህ ቴንስ ላይ የምንጠቀማቸው ማለት ነው። ምሳሌው ላይ እናገኛቸዋለን። አንደኛ ምሳሌ እንመልከት። I have studied English for 3 years. እንግሊዘኛ ለ3 ዓመት ሙሉ አጥንቻለሁ ወይም ተምሬያለሁ። እንግሊዘኛ የመማር ድርጊቱ የጀመረው ፓስት ላይ ነው፣ ከዚህ በፊት ማለት ነው። ነገር ግን አሁንም እየቀጠለ ነው ማለት ነው። 3 ዓመት ሞልቷል፣ አሁንም እየቀጠለ ነው። ፎር ማለት ለማለት ነው። እዚህ ጋር ድርጊቱ ለስንት ጊዜ እንደተካሄደ የሚነግረን ነው ማለት ነው። ለ3 ዓመት ሙሉ እንደተካሄደ የጊዜውን ርዝማኔ ይጠቁማል ማለት ነው። They have been friends since childhood. ከህፃንነታቸው ጀምሮ ጓደኛሞች ነበሩ፣ አሁንም ናቸው። ድርጊቱ ፓስት ላይ ነው የጀመረው፣ አሁንም እየቀጠለ ነው ማለት ነው። ሲንስ የሚለው እዚህ ጋር ታይም ኤክስፕሬሽን ነው፣ ጊዜ ጠቋሚ ቃል ነው። ከመቼ ጀምሮ አንድ ድርጊት እንደጀመረ የሚነግረን ነው ማለት ነው። She has worked here since 2022. እሷ እዚህ ከ2022 ጀምሮ እየሰራች ነው፣ አሁንም መስራቷን ቀጥላለች ማለት ነው። He has lived here for 5 years. እሱ እዚህ ለ5 ዓመት ኖሯል። ድርጊቱ ፓስት ላይ ነው የጀመረው፣ 5 ዓመት ሞልቶታል፣ አሁንም እየቀጠለ ነው ማለት ነው፣ እየኖረ ነው ማለት ነው። እንዲህ አይነት ድርጊቶችን በፕሬዘንት ፐርፌክት ቴንስ እንጽፋቸዋለን ወይም እንናገራቸዋለን። ዩዥዋሊ ደግሞ ፎር እና ሲንስን እንጠቀማለን ማለት ነው። ወደ ሶስተኛው ዩዙ እንለፍ። used to talk about life experiences without saying when it happened. ይህ ማለት ላይፍ ኤክስፒሪየንሶችን ወይም በህይወታችን ያሳለፍናቸውን ነገሮች መቼ እንደተፈጠሩ ጊዜውን ሳንጠቅስ ወይም ጊዜውን ስፔሲፋይ ሳናረግ የምንናገርበት ነው። ለምሳሌ I have visited Kenya. ኬንያን ጎብኝቻለሁ። ይሄ በህይወቴ ያሳለፍኩት ነገር ነው። መቼ እንደሆነ አልተገለጸም፣ ነገር ግን ኬንያን ጎብኝቻለሁ ማለት ነው የሆነ ሰዓት ላይ። They have climbed a mountain. ተራራ ወጥተዋል። እነሱ ያሳለፉት ነገር ነው። መቼ እንደሆነ አናቅም፣ ነገር ግን ከዚህ በፊት የሆነ ሰዓት ላይ ተራራ ወጥተው ነበር ማለት ነው። We have seen that movie. ያንን ፊልም አይተናል። She has read that book. ያንን መጽሐፍ አንብባለች። He has never traveled abroad. እሱ ከሀገር ውጪ መቼም ወጥቶ አያውቅም። እዚህ ጋር ኔቨር የምትለዋ ታይም ኤክስፕሬሽን ናት። መቼም የሚል ትርጉም አላት ማለት ነው። የመጨረሻውና አራተኛ ዩዙን ስንመለከት used to talk about recently completed actions. ይህ ማለት በጣም በቅርቡ ተፈጽመው ያለቁ ድርጊቶችን ለመናገር እንጠቀመዋለን። often with just ታይም ኤክስፕሬሽን ነው ወይም ጊዜ ጠቋሚ ቃል ነው። ከትንሽ ደቂቃዎች በፊት የሚል ትርጉም አለው። ምሳሌዎችን እንመልከት። I have just finished. ከጥቂት ደቂቃዎች በፊት ነው የጨረስኩት። They have just left. ከጥቂት ደቂቃዎች በፊት ነው የሄዱት። He has just called. ከጥቂት ደቂቃዎች በፊት ነው የደወለው። She has just arrived. ከጥቂት ደቂቃዎች በፊት ነው የደረሰችው። በመቀጠል ኮመን ታይም ኤክስፕሬሽኖችን ከፕሬዘንት ፐርፌክት ቴንስ ጋር የምንጠቀማቸውን አይተን የዛሬን ትምህርት እንጨርሳለን። already, yet, just, ever, never, for, since። ከነዚህ ውስጥ የተወሰኑትን እስካሁን በምሳሌ አይተናቸዋል። እያንዳንዳቸውን ጥቅማቸውን በአረፍተ ነገር ላይ ደግሞ የሚኖራቸውን ትርጉም በሌላ ቪዲዮ በደንብ አድርጌ በሰፊው አስተምራችኋለሁ። በዛሬው ትምህርት ማንኛውም አይነት ጥያቄ ካላችሁ በቴሌግራም ጠይቁኝ፣ እመልስላችኋለሁ። የቴሌግራም አድራሻ ዲስክሪፕሽን ላይ ታገኛላችሁ። የመጀመሪያ ኮሜንት ላይ ማስቀምጥላችኋለሁ። እንዲሁም ደግሞ እዚሁ ስክሪኑ ላይ በምታዩት @eGrammarStars ብላችሁ ቴሌግራም ላይ ብትጽፉም ታገኙኛላችሁ። Don't forget to like and subscribe.
በቀጣይ ቪዲዮ ላይ ደግሞ ፕሬዘንት ፐርፌክት ኮንቲኒዩስ የምናይ ይሆናል። ከፕሬዘንት ፐርፌክት ጋር ደግሞ እንዴት እንደሚለያይ በደንብ ታያላችሁ ማለት ነው። See you in the next video. Bye bye.